ሰላም ተማሪዎች እንደምን አላችሁ? ጽርናያ ነኝ ከሳቋማ። በዛሬ ቪዲዮአችን እንግዲህ የግሬድ 11 ባዮሎጂ የመጨረሻውን ዩኒት 6ን እንጀምራለን። ስለ ፖፑሌሽን ኤንድ ናቹራል ሪሶርስስ ማለት ነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ስህተታችንን ጎብኙ እያልኩኝ ወደ ትምህርታችን እንግዲህ በዩኒት 6 መጀመሪያ ላይ ይህን ዲያግራም እናገኛለን። ስለ ፖፑሌሽን ኮንሰምፕሽን እና ኢንቫይሮንመንት አንዳቸው ከአንዳቸው ጋር የተሳሰሩ እንደሆነ የሚያሳየን ዲያግራም ነው። ፖፑሌሽን እንግዲህ ተመሳሳይ ዝርዮች አንድ ላይ የመኖራቸውን ነገር ነው። ፖፑሌሽን የምንለው ኢንቫይሮንመንት አካባቢ አለ፣ ሀብት አለ፣ የተፈጥሮ ሀብት አለ። እነዛ ፖፑሌሽንስ የሚኖሩበት አካባቢ ማለት ነው። ስለዚህ ፖፑሌሽን ኮንሱም ያደርጋል ማንን? ኢንቫይሮንመንትን ማለት ነው። ይጠቀመዋል። በምግብነት ሊሆን ይችላል፣ በመጠለያነት ሊሆን ይችላል፣ ለተለያዩ ነገሮች የተለያዩ ተመሳሳይነት ያላቸው ዝርያዎች አካባቢያቸውን ኮንሱም እንደሚያደርጉ፣ ስለዚህ ኮንሱም የሚያደርጉት ነገር የፖፑሌሽን ቁጥርን መጨመር መቀነስ፣ የነዛን ዝርያዎች በህይወት የመቆየት ቁጥራቸው የመጨመር የመቀነሱን ነገር ላይ ተጽዕኖ እንደሚያሳድር፣ እንዲሁም ደግሞ የእነሱ መጨመርና መቀነስ አካባቢያቸው ላይ የራሱ የሆነ ተጽዕኖ እንዳለው ነው የሚያሳየን ማለት ነው ይሄ ዲያግራም። ስለዚህ ይህንን አስመልክተን ነው ትኩረታችን የሚሆነው ማለት ነው በዚህ ዩኒት መጨረሻ ላይ ልንገነዘባቸው የሚያስፈልጉን ዋና ዋና ነጥቦች አሉ። እነዚህም አንደኛ ዊል ዲፈረንሺየት ቢትዊን ኤክስፖኔንሻል ኤንድ ሎጂስቲክ ግሮውት ኦፍ ፖፑሌሽን። የፖፑሌሽን ግሮውትን የፖፑሌሽን እድገትን ስንመለከት ሁለት አይነት አለ። ኤክስፖኔንሻል እና ሎጂስቲክ የምንለው የአስተዳደግ ሁኔታ አለ። እነዚህ ልዩነታቸው ምን እንደሆነ እንመለከታለን። and B will explain ways of regulating population growth in the community። በአንድ ኮሚኒቲ ውስጥ ያለ የፖፑሌሽን ግሮውት የሚቆጣጠሩ ነገሮች ምንድን ናቸው? እንደ ምግብ፣ እንደ በሽታ፣ እንደ አዳኞች የመሳሰሉ እያልን የምናያቸው አሉ። ስለዚህ እነዚህ የተለያዩ የአንድን ፖፑሌሽን ግሮዝ ሊቆጣጠሩ የሚችሉ ሁኔታዎችን እናብራራለን። and C will define the terms natural resource and conservation። ስለ ተፈጥሮ ሀብትና ስለ ተፈጥሮ ሀብት ጥበቃ እንዲሁም እንመለከታለን። በተፈጥሮ የምናገኛቸው የተለያዩ የተፈጥሮ ሀብቶች አሉ፣ እነሱን እናብራራለን። እንዲሁም ደግሞ እነሱንስ የምንጠብቀው በምን አይነት መንገድ ነው ኮንሰርቭ የምናደርጋቸው የሚለውን ነገር እንመለከታለን። and we will explain the impacts of human activities on the environment። በአካባቢያችን ላይ እንዲሁም የሰው ልጆች የተለያዩ ተግባራት ያላቸውን ተጽዕኖ ምን እንደሆነ እንመለከታለን፣ እናብራራለን ማለት ነው። በዚህ ዩኒት መጨረሻ ላይም እንዲሁ appreciate the indigenous conservation practices in Ethiopia። በሀገራችን ኢትዮጵያ የተለያዩ ሀገር በቀል ተፈጥሮን ጠብቆ የማቆያ ልማዶች እና እውቀቶች አሉ። እነሱ ምን እንደሚመስሉ እንመለከታለን፣ እንማራለን ማለት ነው። alright, so now 6.1 population ecology የሚለውን ሰብሴክሽን ነው ክፍል እንመልከት። በዚህ ሰብሴክሽን ስር የምናያቸው ነጥቦች ምንድን ናቸው? as one we define population ecology። population ecology የምንለው ነገር ምን ማለት እንደሆነ እናብራራለን። so population ecology የምንለው ምንድን ነው? ተመሳሳይ ዝርያዎች በአንድ ላይ ሲኖሩ እና እነሱ ህይወት ያላቸው ነገሮች እነዚህ ኦርጋኒዝምስ ከአካባቢያቸው ጋር ያላቸው መስተጋብርን የምናጠናበት ዘርፍ ነው ፖፑሌሽን ኢኮሎጂ የምንለው። ስለዚህ እሱ ምን ማለት እንደሆነ በደንብ አድርገን እናብራራለን በስፋት። and we'll define about population ማለት እንደሆነ፣ population size የፖፑሌሽን መጠን የምንለው፣ እንዲሁም ደግሞ population density ወይም ጥግግት የምንላቸው ነገሮች ምን ማለት እንደሆነ እንዲሁ እናብራራለን። and we'll explain population study mechanisms። የተለያዩ ፖፑሌሽንስ ቢኖሩ ማለትም በአንድ አካባቢ የሚኖሩ ተመሳሳይነት ያላቸው ዝርያዎች ቢኖሩ የእነሱን ሁኔታ የምናጠናበት የተለያዩ ስልቶች፣ ሜካኒዝምስ፣ መንገዶች አሉ። ስለነሱ እናብራራለን። and we'll define carrying capacity። አንድ ኢንቫይሮንመንት አንድ አካባቢ ሊደግፍ የሚችላቸው ከፍተኛ የሆነ የፖፑሌሽን ኦርጋኒዝምስ ቁጥር ብዛት አለ። ያንን ነው carrying capacity የምንለው፣ የመደገፉን አቅም። ስለዚህ እሱ ምን ማለት ነው የሚለውን ደግሞ በስፋት እናብራራለን። we'll define carrying capacity. then we'll differentiate between exponential and logistic growth of population። ሁለት አይነት የፖፑሌሽን ግሮት አይነት አለው ብለናል፣ ኤክስፖኔንሻል and logistic። ስለነሱ ልዩነት እንመለከታለን። and we'll calculate the population growth rate and interpret the resulting growth curves። እንዲሁም ደግሞ የተለያየ ፖፑሌሽን እድገት የፍጥነቱን ሁኔታ በምን ያህል ፍጥነት እየጨመረ ወይም እየቀነሰ እንደሆነ የተለያዩ ግራፎችን በመጠቀም እናብራራለን፣ እንዲሁም እናሰላለን። and we'll compare and contrast models of population growth in the presence and absence of carrying capacity። በአንድ አካባቢ carrying capacity ጋር ተያይዞ አንድ አካባቢ carrying capacity ጋር የመሸከም አቅም ጋር የተለያዩ ያላቸው ነገሮች ደግፎ ከማቆየት አቅሙ ጋር ተያይዞ
እነዚህ ቀደም ብለን ያልጠቀስናቸው ኤክስፖኔንሻል እና ሎጂስቲክ ያልናቸው ሞዴልስ የፖፑሌሽን ግሮትን ማሳያዎች በምን አይነት መልኩ እንደሚለያዩ እናወዳድራለን፣ እንዲሁም እናነጻጽራቸዋለን። ኦኬ ይሄ ካሪንግ ካፓሲቲ ባለበት እና በሌለበት ሁኔታ ማለት ነው። በተጨማሪም will explain ways of regulating population growth in the community በአንድ ኮሚኒቲ ውስጥ ያሉ ፖፑሌሽን ቁጥሩ የመጨመሩን የመቀነሱን ነገር የሚቆጣጠሩ የተለያዩ ሁኔታዎች አሉ፣ መንገዶች አሉ፣ እንደ በሽታ፣ የምግብ መገኘት አለመገኘት፣ የአካባቢ ጠባይ የመሳሰሉትን የምንላቸው። ስለዚህ ስለነሱ ነገሮች ደግሞ በደንብ እናያለን። ከዚህ ጋር ደግሞ አያይዘን will compare and contrast density dependent growth regulation and density independent growth regulation by giving example የተለያዩ ምሳሌዎችን እየሰጠን የፖፑሌሽን ሳይዝ መጠኑን ላይ ጥገኛ የሆኑ መቆጣጠሪያ መንገዶች አሉ፣ እንዲሁም ያልሆኑ ጥገኛ ያልሆኑ መቆጣጠሪያ መንገዶች የሚቆጣጠሩ ሁኔታዎች ማለት ናቸው። እነሱን እናወዳድራለን እንዲሁም እናነጻጽራለን። and finally we'll evaluate the effects of population growth on living condition የህዝብ ቁጥር መጨመር የተለያዩ ፖፑሌሽን ቁጥር መጨመር በአኗኗር ሁኔታዎች ላይ ሊያስከትል የሚችለውን ተጽዕኖ እንዲሁም እንመለከታለን ማለት ነው። so as always there is self questioning here ይሄንን ንዑስ ክፍል ከመጀመራችን በፊት ራሳችንን መጠየቅ እንችላለን። before starting this section ask yourself this question: what do I know about population ecology, size, density, dispersal and growth, and what do I want to learn from this section የሚለውን ነገር ስለ population ecology፣ ስለ ህዝብ መጠን፣ ጥግግት፣ ስርጭት፣ እድገት እና የመሳሰሉትን እንዲሁም ስለ population ecology as well ምን አውቃለሁ እስካሁን ድረስ ከዚህ ሰብሴክሽንስ ምንድነው መማር የምፈልገው የሚለውን ነገር ራሳችሁን ትጠይቃላችሁ። The earth is home to diverse groups of organisms አይደለ? የምንኖርባት ምድር ለተለያዩ ብዝሃነት ላላቸው ህይወት ላላቸው ነገሮች መኖሪያ ቦታ ናት አይደለም? that are classified in different ecological organization። ስለዚህ እዚህ ምድራችን ላይ በተለያየ መልኩ ነው ማለት ነው ይህንን ስነ ምህዳር ተደራጅቶ የምናገኘው። So ecology is the study of the interaction between those diverse groups of organisms and the physical environment። ስነ ምህዳር የምንለው ነገር ምንድነው? በምድራችን ላይ የሚገኙ የተለያዩ ብዝሃነት ያላቸው ህይወት ያላቸው ነገሮችና አካባቢያቸው መካከል ስለሚደረገው መስተጋብር የምናጠናበት ዘርፍን ነው ማለት ነው ስነ ምህዳር የምንለው። And the levels of ecological organization include individual, population, community, ecosystem, biosphere and biome። okay ዘጠኛ ክፍል ዩኒት 6 ላይ ተመልክተን እንደነበር የምታስታውሱ ከሆነ ቀደም ብለን ባለፈው የግሬድ 9 ቪዲዮቻችን ላይ ስለዚህ ተመልክተን ነበረ። ስነ ምህዳር በተለያየ ደረጃዎች ነው ተደራጅቶ የምናገኘው ብለን። ኦኬ መጀመሪያ ኢንዲቪጁዋልስ አሉ፣ በግለሰብ ደረጃ የምናገኛቸው እንስሳ ሊሆን ይችላል ወይም ተክል። ከዛ በኋላ እነዚህ ተመሳሳይነት ያላቸው ግለሰቦች አንድ ላይ ፖፑሌሽን እንላቸዋለን፣ በአንድ አካባቢ ሲኖሩ በተባድ ነው ብለናል። ከዛ በኋላ ደግሞ እነዚህ ፖፑሌሽንስ ከተለያየ ደግሞ ሌሎች ህይወት ካላቸው ነገሮች ጋር አንድ ላይ በሚያደርጉት መስተጋብር አንድ ላይ ሲኖሩ ደግሞ ኮሚኒቲ እንለዋለን ብለናል። ከዛ ደግሞ ኢኮሲስተም እነዚህ የተለያዩ ተመሳሳይነት ያላቸው ዝርያዎች የተለያዩ የፖፑሌሽን ማህበረሰቦች ከህይወት ከሌላው ነገር ጋር ያላቸው መስተጋብር ደግሞ የምናይበት ነው ብለናል ኢኮሲስተምን። and ባዮም አለ በተመሳሳይ አየር ንብረት እና የህይወት ቅርጾች ያሏቸውን አንድ ላይ ደግሞ በባዮም ውስጥ እንወድባለን ብለናል። ከዛ ቀጥሎ ደግሞ ባዮስፌር ሁሉም ህይወት ያላቸው ነገሮች በምድራችን ላይ ደግሞ በባዮስፌር ደረጃ ላይ ናቸው ብለን ተመልክተናል። so what's population የሚለውን ነገር ስንመለስ a population is a group of interacting individuals of the same species with common characteristics living and interbreeding with a given area። population የምንለው በአንድ በተወሰነ አካባቢ ውስጥ የሚኖሩ እና ደግሞ እንዲሁም መራባት የሚችሉ ተመሳሳይ ባህሪ ያላቸው ተመሳሳይ ዝርዮች ግለሰቦች individuals በአንድ ላይ በቡድን ሆነው ሲኖሩ ነው ማለት ነው። so what's population ecology የሚለውን ነገር ደግሞ እንመልከት። so population ecology የምንለው ምን አይነት ጥናት ነው? it's the study of population involves examining how individuals in a particular population interact with each other በአንድ ፖፑሌሽን ውስጥ ያሉ ግለሰቦች እርስ በእርሳቸው ያላቸው መስተጋብር እንዲሁም ደግሞ how the population as a whole interacts with its environment እነዛ ደግሞ እያንዳንዱ individuals ወይም ግለሰቦች በፖፑሌሽን ውስጥ የምናገኛቸው ካሉበት አካባቢ ጋር
ያላቸው መስተጋብር እንዴት እንደሆነ ማጥናትን ያካትታል ማለት ነው። this population ecology የምንለው ነገር so this ecology ስነ ምህዳር የምንለው ነገር is a branch of biology የባዮሎጂ ቅርንጫፍ ነው። ምን ጋር ዲል የሚያደርግ it deals with this concept of this study of this population with their environment, their interaction with their environment ማለት ነው። እነዚህ በስነ ምህዳር ውስጥ የምናገኛቸው የተለያዩ ያላቸው ነገሮች ከአካባቢያቸው ጋር ያላቸው ስላላቸው መስተጋብር የሚያጠና የባዮሎጂ ዘርፍ ነው ማለት ነው ኢኮሎጂ። ሶ በአጠቃላይ ፖፑሌሽን ኢኮሎጂ የምንለው ጥናት ዘርፍ is the study of the process of interaction and change that affect the distribution abundance of population in environment በአንድ አካባቢ ውስጥ የሚገኙ የፖፑሌሽን ግለሰቦች መካከል ስላለ መስተጋብር እንዲሁም ለውጥ፣ ስርጭት፣ ዲስትሪቢዩሽን እና አባንደንስ ብዛት ስለመሳሰሉት ነገሮች እና ሂደቶች የሚያጠና ዘርፍ ነው ማለት ነው ፖፑሌሽን ኢኮሎጂ። so in studying population ecology scientists use statistical measures ፖፑሌሽን ኢኮሎጂ ዘርፍን በሚያጠኑበት ጊዜ ተመራማሪዎች የተለያዩ ቁጥሮችን በመጠቀም ዲሞግራፊክ ፓራሜትርስን ማለት ነው በመጠቀም it helps them to investigate how populations respond to change in their environment እያንዳንዱ በተለያየ አካባቢ የሚኖሩ ፖፑሌሽንስ በአካባቢያቸው ለውጥ የተነሳ ስለሚከሰትባቸው ለውጦች ያጠናሉ። እነዚህ ቁጥሮች በመጠቀም ደግሞ ለክተው ያስቀምጣሉ ማለት ነው የምርምራቸውን ውጤት። So the next section deals with population size, density, dispersal, population growth in brief. በቀጣይ በምናያቸው ክፍሎች ውስጥ የአንድ ዝርያ ፖፑሌሽን መጠን እንዲሁም ደግሞ ጥግግት፣ ስርጭት እና እድገቱ ምን ሊመስል እንደሚችል እንዴት እንደሚጠና እንዴት ካልኩሌት እንደሚደረግ እንደሚሰላ እንመለከታለን። Now let's do activity 6.1 studying population ይለናል። ቢየነ ግሩፕ በቡድን ትሆኑና የዲስከስ ትወያያላችሁ and present population size, density and dispersal የፖፑሌሽን መጠን ማለት እንደሆነ ጥግግትና ስርጭትስ ምን ማለት እንደሆነ ትወያያላችሁ and you can use the description given below ማለት ነው። ቀጣይ በተሰጣችሁ ማብራሪያ መሰረት ልትወያዩ ትችላላችሁ። so population size የምንለው ነገር ምንድነው? የግለሰቦች ቁጥር በአንድ አካባቢ የሚኖሩ ተመሳሳይነት ያላቸው ዝርያዎች ቡድኖች ውስጥ ያለው የግለሰቦቹ ቁጥርን ነው። population density ደግሞ it's the number of individual per area በአንድ አካባቢ ውስጥ በአንድ በተወሰነ መጠነ ስፋት ባለው አካባቢ ውስጥ የሚኖሩት የኢንዲቪጁዋልስ ቁጥርን ነው። and dispersal የምንለው is the pattern of how organisms are distributed በዛ አካባቢ ያሉ ደግሞ ፖፑሌሽንስ በምን አይነት መልኩ ነው ስርጭታቸው ክላምፕድ ነው፣ አንድ ቦታ ስብስብ ያሉ ናቸው፣ ዩኒፎርም ነው፣ በተመጣጣኝነት ቦታ ተበትነው ነው የምናገኛቸው ወይም ራንደምሊ ነው ዝም ብሎ ነው ተበትነው የምናገኛቸው እንዴት ነው የሚለውን ነገር ነው ማለት ነው የምናየው። ስለዚህ እነዚህን ሶስት ሀሳቦች በመከተል ስለነዚህ ሶስት ተርምስ ምንነት ትወያያላችሁ። so now let's see 6.1.1 population size and density and dispersal የሚለውን ሰብሴክሽን ሰፋ አድርገን ቀደም ብሎ በሰራነው አክቲቪቲ ጋር አያይዘን ሰፋ አድርገን ስለነዚህ ነገሮች እንመልከት። የሳቆማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን መጎብኘት እንዳትረሱ እያልኩኝ ወደ ትምህርታችንን እንቀጥል። ከፖፑሌሽን ሳይዝ ስንጀምር population size is the total number of individuals present in a particular habitat where it is designated by the capital letter N. population size የምንለው በአንድ አካባቢ በተወሰነ ፓርቲኩላር በሆነ መኖሪያ አካባቢ የሚኖሩ ግለሰቦችን ነው ማለት ነው። የግለሰቦችን ጠቅላላ ቁጥር ነው ማለት ነው። የቁጥራቸውን ድምር ነው population size የምንለው። የፖፑሌሽን መጠን የምንለው እና የሚወከለው ሁልጊዜ በምናሰላበት ጊዜ በካፒታል ኤን ነው ማለት ነው። so for instance a population of rats might consist of 1000 individual rats or many more. ለምሳሌ የአይጥ ዝርያዎችን ብንወስድ በአንድ አካባቢ የሚኖሩ የአይጥ አንዲት የተወሰነ ፓርቲኩላር የሆነ የአይጦች መኖሪያን ወስደን በዛ ውስጥ ያሉ ኢንዲቪጁዋል አይጦችን ብንቆጥር 1000 ሊሆኑ ይችላሉ። so እሱን n equals to 1000 እንላለን ማለት ነው። total number of individuals in a particular habitat ስለሆነ population size። ታዲያ in studying populations locating and counting each individual is very difficult. የአንድ ዝርያን ፖፑሌሽን በምናጠናበት ጊዜ እያንዳንዱን ኢንዲቪጁዋል ግለሰቦች ማግኘት እንዲሁም ደግሞ መቁጠር
ከባድ ሊሆን ይችላል። በዚህ የተነሳ ሳይንቲስትስ ዩዝ ሳምፕሊንግ ቴክኒክስ የተለያዩ ተመራማሪዎች ናሙና የሚወስዱባቸው የተለያዩ መንገዶች አሉ። and count individuals in the sample area በዛ የተወሰነ ቦታ የናሙና ኤሪያ አድርገው የናሙና አካባቢ ብቻ በመውሰድ እዛ ናሙና ውስጥ ያሉትን ግለሰቦች በመቁጠር ጥናታቸውን ሊያካሂዱ ይችላሉ። and infer the total population to estimate the larger population in that particular area እዛ ሳምፕሉን ወይም ደግሞ ናሙናውን የወሰዱበትን ለናሙና የቆጠሯቸውን ኢንዲቪጁዋሎች ቁጥር መሰረት አድርገው የትልቁን ደግሞ ኤሪያ የዛ የፖፑሌሽን የሚኖርበትን ትልቁን ኤሪያ ቶታል ፖፑሌሽን ኤስቲሜት ማድረግ ወይም ደግሞ መላምት በግምት የመስጠት ስራን ሊሰሩ ይችላሉ ማለት ነው። They use one or more samples from the population and use these samples to make inference about the population as a whole. እዚህ ከዛ ከወሰዱት የናሙና አካባቢ ላይ ቁጥራቸውን ናሙናዎች መሰረት አድርገው በእነሱ አመላካችነት as a whole እዛ አካባቢ ትልቁ አካባቢ ላይ ደግሞ ሊኖሩ የሚችሉትን የፖፑሌሽን ቁጥር ሊገምቱ ይችላሉ ማለት ነው። Okay, different sampling methods can be used to determine the size and density of population of organisms. የተለያዩ ያላቸው ነገሮች ፖፑሌሽናቸውን ለማጥናት ተመራማሪዎች የሚጠቀሙባቸው የተለያየ ሳምፕሊንግ ሜተድስ አሉ፣ ናሙና መውሰጃ መንገዶች አሉ። For example, ለምሳሌ the quadrat for plant species የእጽዋት ዝርያዎችን ለመቁጠር እና ኤስቲሜት ለማድረግ ፖፑሌሽናቸውን የኳድራት ዘዴን መጠቀም እንችላለን። እዚህ ምስል ላይ እንደምናየው and mark recapture method for animals are commonly used። እንዲሁም ደግሞ እንስሳት ከሆኑ ደግሞ ላያቸው ላይ ምልክት በማድረግ መልሶ እነዛ ምልክት ያደረግንባቸውን እንስሳትንም እንደዚሁ ይዞ ለመቁጠር ሊጠቀሙ ይችላሉ ማለት ነው እነዚህን ዘዴዎች። ምክንያቱም እንደዚህ አይነት ደግሞ ማርክ ሪካፕቸር ሜተድን የምንጠቀመው በቀስታ በዝግታ ለሚንቀሳቀሱ እንስሳት ነው። ስለዚህ በዚህ መልኩ ለምሳሌነት እንዲህ አይነት ዘዴዎችን እንጠቀም እንችላለን ማለት ነው። In studying the human population, a population census is conducted once every 10 years at least. ስለ ሰው ልጅ ዝርያ ህዝብ ቁጥር ደግሞ ስንመለከት የህዝብ ቆጠራ ቢያንስ በየ10 ዓመቱ ይደረጋል ማለት ነው። ኦኬ ቢያንስ የሰው ልጅ ቁጥርን ህዝብ ብዛት በምናጠናበት ጊዜ So now let's see studying populations using the quadrat method. ቀደም ብለን የጠቀስነውን አንዱን population size እና የማጥኛ መንገድ የሆነውን quadrat methodን እንመልከት። So this method is used to study immobile organisms such as plants and small slow moving organisms. ይሄ quadrat method ኳድራት የፖፑሌሽን ቁጥርን መቁጠሪያ ዘዴ ምን ለማጥናት የምንሞክርበት ነው፣ የምንጠቀምበት ነው። አብዛኛው ጊዜ የማይንቀሳቀሱ ህይወት ያላቸው ነገሮች እንደ እጽዋት ትንሽ የሆኑ እንዲሁም ደግሞ ወይም ደግሞ በቀስታ በዝግታ የሚንቀሳቀሱ ኦርጋኒዝምስን በምናጠናበት ጊዜ የምንጠቀመው ሜትድ ነው ማለት ነው፣ the quadrat method. A quadrat is a square made from sticks and string or by using a wood, plastic or metal square. ኳድራት የሚሰራው እንዴት ነው? አራት እኩል ማዕዘን የሆነ ቅርጽ የያዘ ካሬን በመስራት ነው። ኦኬ ከእንጨት ሊሆን ይችላል፣ ከፕላስቲክ ሊሆን ይችላል፣ ከብረት ሊሆን ይችላል። የሚሰራ ስኩዌርን በመጠቀም and placed on the ground to count organisms in each square. ከዛ ያንን እኩል አራት ማዕዘን የሆነን ካሬ መሬት ላይ በማስቀመጥ እያንዳንዱ ስኩዌር ውስጥ የሚገኙትን ኦርጋኒዝምስ ለመቁጠር የሚያስችል ዘዴ ነው ማለት ነው። Okay, this quadrat. So from figure 6.1 you can see sampling using a quadrat. እንደዚህ ብዝት ካሉ የእጽዋት ተክሎችን ናሙና ለመውሰድ ሲባል ልንጠቀመው የምንችለውን ኳድራት በዚህ መልኩ እናየዋለን። ሶ በምናጠናበት ጊዜ ምንድነው የምናደርገው? after setting up the quadrats እነዚህን እኩል አራት ማዕዘን የሆነ ካሬ በመሬት ላይ በማስቀመጥ we count the number of individuals within the boundaries of each quadrat. በእያንዳንዱ ኳድራት አራት ማዕዘኖች ውስጥ ያሉትን እጽዋት እንቆጥራለን ማለት ነው። እዚህ ጋር ለምሳሌ የምታዩት ይሄ ኳድራት አለ። በዚህ ኳድራት ውስጥ ደግሞ ትናንሽ እኩል አራት ማዕዘናት የሆኑ ደግሞ አተር ኳድራትስ አሉ። አሁን እያንዳንዱ ስኩዌር ውስጥ የሚገኘውን ተክል ለምሳሌ አበባ እንቆጥራለን ማለት ነው። እዚህ ውስጥ 1 2 3 አለ፣ እዚህ ጋር 1 2 3 4 አለ፣ እዚህ ጋር 2 አሉ እያልን እንቆጥራለን ማለት ነው እንደ ሳምፕል ኤሪያችን። ሶ እንዲህ አይነት ብዙ ኳድራትስ many quadrats are located randomly throughout the habitat at several location በምናጠናበት አካባቢ ላይ
እንደዚህ አይነት ብዙ ኳድራትስ እናስቀምጣለን ማለት ነው። ራንደምሊ በዘፈቀደ እናስቀምጣለን to make sure that the recorded numbers are representative for overall habitat። ምን ለማረጋገጥ ነው የምናደርገው? ያለበት ሰፋ አድርገን ምንጥለው ከሁሉም እዛ አካባቢ ካለው ሀቢታት ከዛ አካባቢ ካለው የህይወት ያለው ነገር መኖሪያ አካባቢ ሁሉም ተወክለው እንዳሉ ለማረጋገጥ ስለሚረዳን ማለት ነው። እንደዚህ አይነት ኳድራትስ በዘፈቀደ ሰፋ አድርገን በያለበት የምናስቀምጠው በዛ በምናጠናበት ሀቢታት አካባቢ። then counted numbers from each quadrat can be used to estimate the population size። ከዛ ኳድራት የቆጠርናቸው እያንዳንዱ ግለሰቦች የጠቅላላ የፖፑሌሽኑን እዛ አካባቢ በዛ ሀቢታት በዛ መኖሪያ ቦታ ያሉትን ኢንዲቪጁዋልስ ፖፑሌሽን ኤስቲሜት ለማድረግ ለመገመት ይረዳናል። and the population density within the entire habitat using the following formula። የፖፑሌሽን ዴንሲቲውን ደግሞ የፖፑሌሽን ጥግግቱን ደግሞ በሚከተለው ቀመር መሰረት ልናገኝ እንችላለን። what's the formula? population density ለማግኘት we number of individuals የቆጠርናቸው አሉ እያንዳንዱ ግለሰቦች ኳድራት ውስጥ እነሱን አንድ ላይ አድርገን ለምን እናካፍላለን? ለዛ ኤሪያ ለቦታው ስፋት እናካፍላለን። በሱ we can get the population density ቁጥሩን ማለት ነው። so population density d ብንለው n is the total number of individuals okay the population size ነው ሲካፈል the area of the habitat የዛ ሳምፕሉን የወሰድንበት የመኖሪያ ቦታቸው የያንዳንዱ ኢንዲቪጁዋል ሲኖርበት መኖሪያ ኤሪያ የአካባቢውን ስፋት ለድምሩ ስፋት እናካፍላለን ማለት ነው። በዚህ መልኩ we can get the population density። እስቲ አሁን በደንብ እንዲገባል let's do this example። ይህን ምሳሌ እንስራ። A student wanted to know how many plants there were in a 50 meter square field and 3 many quadrats to cover 10 meter square and counted 50 plants። አንድ ተማሪ እጽዋት ያሉበትን ቦታ በመሄድ በዛ 50 ሜትር ስኩዌር ባለው ፊልድ ኤሪያ ላይ ምን ያህል እጽዋት እንዳሉ ለማወቅ ፈለገና ምን ያደረገ? ብዙ ኳድራቶች ወደ 10 ከ50 ሜትር ስኩዌር ፊልዱ ውስጥ ወደ 10 ሜትር ስኩዌር የሚያክለውን ኤሪያ ስፋት በኳድራት ሸፈነ ማለት ነው። ከዛ እሱን ኳድራት ተጠቅሞ ሲቆጥር ወደ ምን ያህል ቆጠረ? counted about 50 plants 50 የሆኑ እጽዋትን ሊቆጥር ቻለ ማለት ነው። then the student used the equation above to calculate the estimated number of plants in the whole field። ያደረገ ከዛሽ ከወሰዳት 10 ሜትር ስኩዌር ሳምፕል ናሙና መውሰጃ ኳድራት እና ከቆጠረው 50 ፕላንትስ አንስቶ በአጠቃላይ በዛ በሙሉ 50 ሜትር ስኩዌር ፊልድ ኤሪያ ላይ ሊገኙ የሚችሉትን የእጽዋት ቁጥር ገመተ ማለት ነው። ሶ ቀደም ብለን ባየነው ፎርሙላ ቀመር መሰረት how do you find the population density? population density በምንድነው ካልኩሌት የምናደርገው? የምናሰለው is 1 density equals to number of plants counted divided by sampled area አይደለ? ስለዚህ number of plants ስንት ነው ቁጥሩ ያገኘው? የተለያዩ ኳድራትስን በ10 ሜትር ስኩዌር ኤሪያው ላይ ካስቀመጠ በኋላ 50 አይደል? so we put 50 ሲካፈል የሳምፕልድ ኤሪያው ሳምፕል ናሙና የወሰድነው ምን ያህሉን ነው? 10 ሜትር ስኩዌር ነው አይደለ? ከሙሉ 50 ሜትር ስኩዌር ፊልድ ኤሪያ ላይ ስለዚህ በ10 እናደርጋለን። so the answer will be 5 plants per meter square አሉ ማለት ነው። so ምን ማለት ነው ይሄ? በአንድ ሜትር ስኩዌር በሚያክል ኤሪያ ስፋት ያለው ቦታ ላይ እዛ ፊልድ ላይ ወደ 5 የሆኑ እጽዋት ይገኛል ፕላንት ይገኛል ማለት ነው። ኦኬ ይሄ የፖፑሌሽን ዴንሲቲውን ወይም ደግሞ ጥግጊቱን በዚህ መልኩ ማስላት እንችላለን። ኤስቲሜትድ ፖፑሌሽን ሳይዙን ደግሞ ካልኩሌት ለማድረግ ብንፈልግ ምክንያቱም እስካሁን ያገኘነው ነምበር ኦፍ ፕላንትስ ፐር ሜትር ስኩዌር አይደል? ስለዚህ ይሄ በአንድ ሜትር ስኩዌር ውስጥ ያለው ነው። ነገር ግን ቶታል ኤሪያ አለን አይደለ? 50 ሜትር ስኩዌር የሚያህል ፊልድ ኤሪያ ላይ ነው ሄዶ የቆጠረው ብለናል ተማሪው። so when we try to calculate the population size density times total area እናደርጋለን ማለት ነው። ኦኬ ፖፑሌሽን ዴንሲቲ ስንት መጥቶልናል? 5 አይደለ? ፐር ሜትር ስኩዌር so እሱ ሲባዛ በቶታል ኤሪያ which is 50 ሜትር ስኩዌር we get 250 plants ማለት ነው። ስለዚህ በአጠቃላይ በአንድ ሜትር ስኩዌር ውስጥ 5 ወደ 5 የሚሆኑ ፕላንትስ የምናገኝ ከሆነ በ50 ሜትር ስኩዌር ውስጥ ደግሞ ምን ያህል እናገኛለን ማለት ነው? ወደ 250 የሚሆኑ እጽዋት እናገኛለን ብለን the population size ደግሞ በዚህ መልኩ ኤስቲሜት ማድረግ መገመት እንችላለን ማለት ነው።
So another field activity 6.2 አለ እናንተ ምሰሩ determining population ምን ታደርጋላችሁ? prepare a quadrat with 50 cm by 50 cm from locally available materials and study the population of plants in your school compound or in your locality. በትምህርት ቤታችሁ ግቢ ውስጥ ሊሆን ይችላል ወይም ደግሞ ባላችሁበት አካባቢ የምታገኙበት ቦታ ላይ በመሄድ 50 በ50 ሜትር ኳድራት ትሰሩና ታስቀምጣላችሁ። and then you see በዛ አካባቢ ያለ አንድ የእጽዋት ዝርያ በመምረጥ የዛን እጽዋት ዝርያ population size and density እንድታጠኑ ማለት ነው። so when do you stop locating the quadrat in the area? በዛ አካባቢ በምታጠኑበት ቦታ ላይ ኳድራታችሁን ኳድራት ሳምፕላችሁን ማስቀመጥ የምታቆሙት መቼ ነው? we stop placing the quadrat when further sampling does not significantly change the average number of plants counted and the data becomes consistent. እያስቀመጥን ያለውን ኳድራት መቼ እናቆማለን? በእያንዳንዱ ኳድራት ውስጥ የምንቆጥራቸው የአቨሬጅ ነምበር ኦፍ ፕላንትስ ስንቆጥር ተመሳሳይ ከሆኑ በጣም ኮንሲስተንት በሆነ መልኩ የማይለዋወጥ አቨሬጅ የምናገኝ ከሆነ ዚያን ተጨማሪ ኳድራት መስራት አስፈላጊ ስላልሆነ ያን ሰዓት ፕሌሲንግ ዘ ኳድራትን እናቆማለን ማለት ነው። ኳድራቶቻችን ተጨማሪ ኳድራት እየሰራን ግራውንድ ላይ ማስቀመጣችንን እናቆማለን። then ሌላም ጠይቀናል what would happen if the size of quadrants decrease or increase in terms of accuracy and identifying all individuals? ምን ሊከሰት ይችላል ይላል። እየሰራን ግራውንድ ላይ የምናስቀምጣቸው የኳድራት ሳይዛቸው መጠናቸው ካነሰም ከጨመረም መልሳችን ትክክለኛ ከመሆኑ ነገር አንፃር ምንድነው ያለው ልዩነት ብለን ስንጠይቅ ለምሳሌ የምንጠቀማቸው ኳድራትስን በሳይዝ ያነሱ ከሆነ አንደኛ የምንወስደው እንደ ሳምፕል የምንወስደው ለናሙናነት የምንወስደው ኤሪያ ያንስብናል፣ ስፋት ቦታው ያንስብናል። ስንቆጥር ደግሞ በዛም ልክ ያነሰ ኤሪያ ስለሆነ የምንወስደው we may miss አንዳንድ እጽዋቶችን ቁጥራቸውን ልክ ላናገኝ እንችላለን። so less accurate ይሆናል ማለት ነው። ትክክለኛነቱ አናሳ የሆነ estimation ነው የሚኖረን ከዚህ ቆጠራ በኋላ። ግን in terms of accuracy when we see increasing the quadrat size የኳድራት ሳይዙን ግን የምንጨምር ከሆነ አንደኛ ብዙ ኤሪያን ባንዴ እንሸፍናለን አይደለ? each time ስንቆጥር more plants የተሻለ እጽዋትን እንቆጥራለን እና በዚህ የተነሳ more ትክክለኛነቱ እና ተአማኝነቱ የበለጠ የሆነ የፖፑሌሽን ካውንቲንግ የፖፑሌሽን ቆጠራ እና ኤስቲሜሽን ይኖረናል ማለት ነው። ሶ ያንን ነው ማለት የምንችለው። then so ቀደም ብለን የሰራነውን ኤግዛምፕል ደግመን እዚህ ጋር በአክቲቪቲው ብናይ let's say ያለን ኤሪያ ሳምፕላችን የምንወስድበት ቦታ ስፋቱ ጠቅላላ 50 ሜትር ስኩዌር ቢሆን እና ደግሞ ኳድራቶቻችንን ያስቀመጥንባቸው ኤሪያ አንድ ላይ 10 ሜትር ስኩዌር ቢሆን በየአንዳንዱ ደግሞ ኳድራት ውስጥ ቆጥረን ያገኘናቸው ወደ 50 ፕላንትስ ቢሆኑ ወደ 50 እጽዋት ቢሆኑ ሶ ካልኩሌት ስናደርግ using the formula population sizeአችንን ካልኩሌት ስናደርግ estimated population number size equals to number of plants counted አይደል? ቆጥረን ያገኘነው እጽዋት ቁጥር አለ ሲካፈል sampled area ሳምፕሉን የወሰንበት ኤሪያ አለ ሲካፈል ይቅርታ ሲባዛ በቶታል ኤሪያ እናደርግና population size እናገኛለን። ሶ ቀደም ብለን ከሰራነው ኤግዛምፕል ጋር አንድ ነው። ለዚህ estimated number of population which is represented or designated by n equals to 50 50 አይደለም number of plants count ያደረግነው በኳድራት ውስጥ ሲካፈል ለ10 ሜትር ስኩዌር የተለያየ ኳድራትስ በየቦታው ጥለን በዚህ በ50 ሜትር ስኩዌር ኤሪያ ውስጥ ከነዛ ውስጥ ሳምፕል የወሰናቸውን ኳድራት ኤሪያ አንድ ላይ 10 ሜትር ስኩዌር ቢሆን then 50 divided by 10 is 5 and times 50 is the total area በአጠቃላይ የወሰነው ሳምፕሎችን የወሰንበት habitat area total area is 50 ስለዚህ the total number of population size will be 250 ማለት ነው። ስለዚህ በአጠቃላይ በ50 ሜትር ስኩዌር ኤሪያ ላይ ወደ 250 የሚሆኑ እጽዋት ይገኛሉ ብለን ኤስቲሜት ልናደርግ ልንገምት እንችላለን ማለት ነው። so estimated population in 50 meter square field ላይ 250 plants ይሆናሉ። moreover a large population has an advantage over a small population in surviving due to adaptation and natural selection. በተጨማሪም የአንድ ፖፑሌሽን የአንድ ዝርያ ፖፑሌሽን ላርጅ መሆኑ ትልቅ መሆኑ በብዙ ቁጥር መገኘታቸው የተለያየ ከአካባቢያቸው ጋር ዘልቀው መኖር እንዲችሉ የሚያስችሉ በተፈጥሮ ሊያገኛቸው የሚችሉ ባህሪያት ይኖራቸዋል። በዛም የተነሳ ሞር አዳፕት አድርገው መኖር የሚችሉ ይሆናሉ ማለት ነው።
አድርጌ እንደ ናቹራል ሴሌክሽን አዳፕት ማድረግ ይችላሉ። ላይክ ነው whenever there is a change in the physical environment አካባቢያቸው ያሉበት ቦታ ላይ የአካባቢ ለውጥ ቢኖር፣ የአየር ጠባይ ለውጥ ቢኖር፣ የቴምፕሬቸር ለውጥ፣ የዝናብ እና ደግሞ የመኖሪያ ቦታቸው ለውጥ ቢኖር፣ እንዲሁም ደግሞ ዲዚዝስ ቢኖሩ፣ በሽታዎች ቢኖሩ፣ ፕሬዴተርስ አዳኞች ቢኖሩ፣ እንዲሁም ሌሎች ተወዳዳሪ ኮምፒቲተርስ ቢኖሩ አዘር ኦርጋኒዝምስ ለምግብ ወይም ለመኖሪያ ቦታቸው የሚወዳደሯቸው ከነሱ ጋር አሸንፈው የመውጣት የሚያስችል ወይም ደግሞ ያ ለዛ ለተለወጠው አካባቢያቸው ተላምዶ መኖር የሚያስችል አቅም ስለሚኖራቸው ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ ደግሞ ስለ ዲሞግራፊክ ስትራክቸር ወይም ደግሞ ስለ ስነ ህዝብ አወቃቀር መዋቅር በደንብ እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።